ምዕራፍ 12ን ጨርሰን ምዕራፍ 13ን የሚቀጥለው ሳምንት ሰኞ እንጀምራለን። ምዕራፍ 13ን የሚቀጥለው ሳምንት ሰኞ እንጀምራለን። ባለፈው ያው ምዕራፍ 12ን ከቁጥር 1 እስከ 4 ድረስ ያለውን ተምረናል። 4 ድረስ ያለውን ተምረናል። ምዕራፍ 12 ላይ ያለችው ሴት ማናት የሚለውን በደንብ በስፋት ቅዱሳን መጽሐፍትን ይዘን መጽሐፍ ቅዱስን ይዘን አይተናል። ለእናንተም ተመልሶላችኋል። በተለይ ከምዕራፍ 12 ከቁጥር 1 እስከ 4 ላይ ታላቅ ምልክት በሰማይ ታየ። ለምን ታላቅ ተባለ? ምልክት መባሉ ምንን ያሳያል? በሰማይ ታየ የተባለውስ ምንድን ነው? ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። 12 ከዋክብት የተባሉት እነማን ናቸው? አክሊል መባሉ ምንድን ነው? ሴት የተባለችው ማን ናት የሚለውን በደንብ አድርገን አይተናል። ያንን የተማራችሁ ምዕራፍ 12 ላይ ሴት ተብላ የተጠቀሰችዋ ማን ናት የሚለውን ጠንቅቃችሁ ታውቃላችሁ። ለእናታችን ለቅድስት ድንግል ማርያም ስንሰጥ በምን አውድ ነው? ለቤተ ክርስቲያን ስንሰጥ በምን አውድ ነው የሚለውን አይተናል። ያው ሪኮርድ ስላለ ሪኮርዱን ማድመጥ ትችላላችሁ ያመለጣችሁ ካላችሁ። ቁጥር 2 ላይም እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ኦኬ፣ ለእናታችን ለቅድስት ድንግል ማርያም ይሄ ይነገራል ወይ? ቤተክርስቲያን ይሄ በሴቶች ልማድ ያለፈው በእናታችን በቅድስት ድንግል ማርያም አልፏል ትላለች ወይ? አትልም። እና ታዲያ ለእመቤታችን ስንሰጥ ለምንድነው ምጥም ተይዛ ልትወልድ ተጨንቃ ጮኸች ካለ ለእመቤታችን እንዴት ልንሰጥ እንችላለን ብለው ጥያቄ የሚያነሱ አንዳንድ ሰዎች አሉ። ለእነርሱም ደግሞ መልስ መልሰናል። ምን ማለት ነው ምጥም ተይዛ ልትወልድ ተጨንቃ ጮኸች ማለት ምን ማለት ነው የሚለውን ተርጉመን በቤተክርስቲያናችን አስተምሮ መሰረት ምን ማለት ነው የሚለውን አይተናል። ለእመቤታችን ሲሰጥ መከራ ፈተና መቀበሏን ለመግለጥ ነው ብለን አይተናል። ለቤተ ክርስቲያንም መምህራን ወምዕመናን ይህንን ሁሉ በስፋት አይተናል። ስለዚህ ያመለጣችሁ ካላችሁ ግቡና ተማሩ። ከዛ በኋላ ሙሉ የሆነው በተለይ ራዕየ ዮሐንስ ምዕራፍ 12 ላይ ሴት ተብላ የተጠራች ማንዋት የሚለውን ሐሳብ በደንብ ትረዳላችሁ። ከዛ ደግሞ አልፎ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ፣ ጅራቱም የሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ይሄንን ሁሉ አይተናል። አውሬ የተባለው ዘንዶ የተባለው ማን ነው? ሌላ ምልክት በሰማይ ታየ፣ ስለምን ተባለ? ለምን ቀይ ተባለ? ለምን በሌላ ቀለም አልተገለጠም? ለምንድነው ቀይ የተባለው? እንዴ ከመቼ ጀምሮ ነው ዘንዶ ታላቅ የተባለው? ታላቅ የሚለው ቃል እንዴት ሊሰጠው ይችላል ብለው ለሚጠይቁት ሰዎችም ለምንድነው ራዕየ ዮሐንስ ላይ ታላቅ የሚለው ቃል የተጠቀሰው? ይሄንንም በደንብ አድርገን ተምረናል። የተማራችሁ በደንብ ታውቃላችሁ። ታላቅ ሲል ምን ማለቱ ነው? ቀይ ሲል ምን ማለቱ ነው? ዘንዶ ሲል ምን ማለቱ ነው? 7 ራሶች የተባሉት ምንድናቸው? 10 ቀንዶች የተባሉት ምንድናቸው? በራሶቹም ላይ 7 ዘውዶች ነበሩ። ለምንድነው በራሶቹም ላይ 7 ዘውዶች የነበሩት? እነዚህን ሁሉ አይተናል። ለምን 7 ሆኑ? እነዚህን ሁሉ ተምረናል። የተማራችሁ ታውቃላችሁ። ከዛ ቁጥር 4 ላይ ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። ሲሶ ማለት 1/3 ምን ማለት ነው? ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው መባሉ ምንድነው? አንድም ብለን በሁለት ተተርጉሞ በቤተክርስቲያን አባቶች ያለውን ሂደት አይተናል። የሰማይ ከዋክብት የተባሉት አንድም መላእክት እርሱን ተከትለው የወደቁ መላእክትን ብለው ያነሱ አባቶችን ሁሉ ተመልክተናል። አንድም ደግሞ ለታላቅ ክብር ተጠርተው ለሰማያዊ ክብር ተጠርተው ግን በኋላ በስተት ትምህርት ክፉ የተባለ ዘንዶ የተባለ የእግዚአብሔር ጠላት የሆነው በትምህርት እያሳተ በተለያየ መልኩ ከዛ ትልቅ ክብር እርሱን የተከተሉ እንዴት ባለ አወዳደቅ እንደወደቁ ተመልክተናል። ኢትዮጵያውያን ሊቃውንትን ሌሎችንም ምስራቃውያን ቤተክርስቲያን አባቶች እያያዝን እስከዚህ ድረስ ተምረናል። ዛሬ የምንቀጥለው ከቁጥር እዛው ቁጥር 4 ላይ ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ከሚለው እንቀጥላለን ማለት ነው።
ይሄንን እንደው እንደ መግቢያ እንደ መንደርደሪያ ያነሳሁት መማራችን አዲስ ተማሪዎች ካሉ ይሄንን መማራችንን ያውቁ ዘንድ ሄደው ደግሞ ሪኮርድ ያደምጡ ዘንድ በሚል ነው እንጂ እናንተ በደንብ ተምራችሁታል፣ ጠንቅቃችሁ እያንዳንዱን ቨርስ አይታችኋል። ስለዚህ ዛሬ እግዚአብሔር አምላክ በወደደና በፈቀደ መጠን ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ከሚለው ጀምረን እግዚአብሔር እስከፈቀደልን ድረስ ሰዓታችንን እየጠበቅን እንማራለን ማለት ነው። የሚያስተምረን መንፈስ ቅዱስ ነው። ስለዚህ ሁላችሁም የምትሰሙትን የእግዚአብሔር ቃል በልቦናችሁ ላይ በማተም በመልካሙ ጎዳና እንድትመላለሱ በክርስቶስ ኢየሱስ ፍቅር ሁላችሁንም እጠይቃችኋለሁ። እሺ፣ ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። እቺ ሴት በተለይ ቁጥር 4 ላይ የተጠቀሰችው ሴት እና ቁጥር 1 ላይ የተጠቀሰችው ሴት አንድ አይነት ሴት አንድ አይነት ናቸው። ምን ማለት ነው? ቁጥር 1 ላይ በታላቅ ምልክትም በሰማይ ታየ፣ ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የተባለችው እሷ ናት። አሁን ደግሞ ቁጥር 4 ላይ ዘንዶም በሴቲቱ ይሄ ፀሐይን በተጎናጸፈችው ጨረቃ ከእግሮቿ በታች ባላት ሴት ፊት ቆመ። ዘንዶ ሴቲቱ በሷ ፊት ቆመ። ሴቲቱ ደግሞ ምን ወለደች? ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ወንድ ልጅ ወልዳለች እና በሴቲቱ ፊት ቆመ። በዛች ሴት ፊት ቆሞ ምን አደረገ ይለናል? ዘንዶ ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። እሺ፣ አሁን የቤተክርስቲያናችን ትርጓሜ ይህንን እንዴት ነው የሚፈታው? እንዴት ነው የሚያስተምሩን አባቶቻችን? ማወቅና መረዳት ያለብን እቺ ሴት የተባለችው ቤተክርስቲያን ናት። እናታችን ቅድስት ድንግል ማርያምን ከቤተክርስቲያን ነጥለን አናይም። ይሄን ልናቅና ልንረዳ ያስፈልጋል። ይህን ክፍል ለእመቤታችን ስንሰጥ ያው በጣም ብዙ አንድ ሙሉ መርሃ ግብር ለእመቤታችን እንዴት ይሰጣል የሚለውን ስለተማርን ነው ቶሎ ቶሎ እያልኩ መሄደው። ግን እቺ ሴት ቤተክርስቲያን ናት። እናታችን ቅድስት ድንግል ማርያምን ከቤተክርስቲያን ነጥለን አናያትም። ለዛ ነው አባቶቻችን እቺን ሴት እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ወልዳልናለችና በስጋ ወልዳለችና ለሷ ይሰጣሉ። ከዛም ደግሞ አልፎ ለቤተ ክርስቲያን ይሰጣል። አንድምታ ትርጓሜውን አሳይቻችኋለሁ። እሺ፣ ግን ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። በቤተ ክርስቲያን ፊት ቆመ። ኦኬ፣ በእናታችን በቅድስት ድንግል ማርያም ፊት ቆመ። ቆመ ስንል ምን አደረገ? ለጥፋት ነው የቆመው። በጥፋቱ በሴቲቱ ፊት የቆመው ከእናታችን ከቅድስት ድንግል ማርያም የሚወለደውን በኢየሱስ ክርስቶስ ላይ መከራ ሊጭን እጅ ሊጭን መከራ ሊያጸና በቤተ ክርስቲያን ፊት ቆመ ስንል ኦኬ፣ በቤተ ክርስቲያን ፊት ቆመ ስንል በእግዚአብሔር ቃል በጸኑት ላይ መከራ ሊጭን መከራ ሊያጸና በእነርሱ ላይ ፈተና ሊያደርግ ቆመ። ለመልካም አይደለም የቆመው፣ ለጥፋት ነው የቆመው። በጥፋት ነው የጸናው። አንድ አንድምታ ትርጓሜያችንን ላሳያችሁ። እሺ፣ ያው መምህራን ምዕመናንን በትምህርት ገንዘብ አደረጉ። ምግባር ሃይማኖት በአሕዛብ ዘንድ የጠፋ መስሎ ሳለ በእግዚአብሔር ዘንድ ለኋላ ትውልድ መጠበቁ መናገር ነው። ምዕመናን በአሕዛብ ዘንድ ቢጎዱ
ጸና። ይኸው በጥንት ክፋቱ ምን አለ? ጸና። ስለዚህ ቆመ ስንል ለጥፋት ነው የቆመው። ኦኬ መቆሙ መጽናቱን ነው። ሔዋንን እንዳሳተ አሁንም ከአማናዊቷ ቤተክርስቲያን የተወለዱ ልጆቿን ሊያስት ቆመ። ኦኬ ልትወልድ ባላት ሴት ፊት ቆመ። ኦኬ ሲል መቆም ፈተና መከራ ሊያጸና በቤተ ክርስቲያን ላይ ፈተና መከራ ሊያጸና በእናታችን በቅድስት ድንግል ማርያም ላይ ፈተና መከራ ሊያጸና ቆመ። ኦኬ እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ወለደች። በእርሷም ላይ መከራ ሊያጸና ቆመ። አንድም ይላሉ አባቶቻችን ቤተ ክርስቲያን የሚያድናትን ወንድ ልጅ ወለደች። የሚያድናት ወንድ ልጅ ወለደች ይላሉ። ምን ማለት ነው? ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም ቤተ ክርስቲያን ተብላ ትጠራለች። ኦኬ እርሷ በወለደችው ልጅ ፊት ቆመ። ምን ሊያደርግ? እጅ ሊጭን መከራ ሊጭን። ከዛ ደግሞ ቀጠሉና ቤተ ክርስቲያንን የሚያድነው ማን ነው? እኔና እናንተን የሚያድን ማን ነው? ኢየሱስ ክርስቶስ። ስለዚህ ቤተ ክርስቲያን የሚያድናትን ወንድ ልጅ ወለደች። እርሱ ማን ነው? ኢየሱስ ክርስቶስ። ኦኬ ኢየሱስ ክርስቶስ። አንድም መምህራን ምዕመናንን በትምህርት ወለዱ። ስለዚህ ከጥንት ጀምሮ ሔዋንን ያስት የነበረው ዲያብሎስ ምዕመናን ላይ መከራ ሊጭን አንድም በተወለደው ልጅ ዓለሙን የሚያድነው ኢየሱስ ክርስቶስ በተወለደው ልጅ ላይ መከራ ሊጭን በፊት ቆመ፣ ጸና። በጥንት በደሉ፣ በጥንት ክፋቱ፣ በጥንት ወንጀሉ ጸና። ለዛ ነው አባቶቻችን ምን ይላሉ? ምዕመናን በትምህርት በወለዱ ጊዜ መምህራን ምዕመናንን በትምህርት በወለዱ ጊዜ ምዕመናንን ምግባር ሃይማኖት ገንዘብ ባደረጉ ጊዜ ይጣላቸው ዘንድ ሔዋንን ባሳተበት በጥንት ጥፋቱ በደሉ ማለት ነው ጸና። በክፋት ጸና ማለት ነው። እሺ አሁን ያደረጋቸውን አንድ ሁለት እያልን እናያለን። ኦኬ አንድ ሁለት እያልን ሁሉንም የምንመለከት ይሆናል። በደንብ አድርጋችሁ እንድትረዱኝ ስለምፈልግ ነው። ጸና ሲባል ምን ማለት ነው የሚለውን ሐሳብ በደንብ እንድትይዙልኝ እፈልጋለሁ። እሺ እንቀጥል። አሁን ዲያብሎስ ቤተክርስቲያን ላይ በታሪክ ረገድ እጅ ጭኗል ወይ? አዎ መከራ እጅ ጭኗል፣ መከራ አጽንቷል እናያለን። አሁን ለምሳሌ እመቤታችን መጀመሪያ የስምዖንን ትንቢት እንመልከት። በሉቃስ ወንጌል መጽሐፍ ቅዱስ ለምትጽፉ ሰዎች የሉቃስ ወንጌል ምዕራፍ 2ን ክፈቱልኝ። የሉቃስ ወንጌል ምዕራፍ 2 ቁጥር 35። ይኸው ስምዖን ምንድነው ያላት እናቱን? ስምዖንም ባረካቸው፣ እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም እሷን ነው የሚናገረው። በአንቺም ደግሞ በነፍስሽ ምን ያልፋል አለ? ሰይፍ ያልፋል አላት። መከራ ትቀበያለሽ ማለት ነው። ኦኬ ሰይፍ ያልፋል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል። ኦኬ መከራ እንደምትቀበል ሐዘኗን ነው ስምዖን የተናገረው። እናታችን ቅድስት ድንግል ማርያም በስደት አልፋለች፣ ወደ ግብጽ ወርዳለች። በክፉ አይሁዳውያን ብዙ እጅ መጫን ደርሶባታል። ሊገሏት ሁሉ ይፈልጉ ነበር። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 2 ላይ በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ማቴዎስ ወንጌል ምዕራፍ 2 ከቁጥር 13 እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው።
እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ስለዚህ እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ተሰዳለች፣ ብዙ መከራ ተቀብላለች። ለዚህ ነው በራእይ መጽሐፍ ወደ ራእይ መጽሐፍ እንመለስ። ራእይ ምዕራፍ 12 ላይ ከቁጥር 4 ማለት ነው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ የሚለው ኦኬ። ለእናታችን ለቅድስት ድንግል ማርያም ስንሰጥ እንዲህ ነው የምንመለከተው፣ መከራ መቀበሏን፣ መሰደዷን፣ ኦኬ፣ መገፋቷን፣ በክፉ አይሁዳውያን መጠላቷን ያንን ነው የምንመለከተው። ቆመ ደግሞ ስንል መከራ ፈተና ጫነ ማለት ነው። ማ ዲያብሎስ ኦኬ። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ለዛ ነው አሁንም ደግመን እንየው በደንብ እንድትረዱ አባቶቻችን ምዕመናን በትምህርት በወለዱ ጊዜ ምዕመናን ምግባር ሃይማኖት ገንዘብ ባደረጉ ጊዜ ይጣላቸው ዘንድ ሔዋንን ባሳተበት በጥንት ክፋቱ ጸና። ስለዚህ እናታችን ቅድስት ድንግል ማርያምን ለመጣላት መከራ አጸና። ቤተክርስቲያንን ለመጣላት በሐዋርያት ላይ እጅ ጫነ። በክፉ አይሁዳውያን በክፉ ሮማውያን ዘንድ ይሰደዱ ዘንድ መከራ ይቀበሉ ዘንድ እጅ ጫነ ብለን ነው የምንተረጉመው። በቅዳሴ መጽሐፍ ላይ ቅዳሴ ማርያም ላይ ለዚህ ነው ካህኑ በቅዳሴ ማርያም ላይ ላሳያችሁ አንዴ ካህኑ ምንድነው የሚለው? ድንግል ሆይ እርጉም በሆነ በሄሮድስ ዘመን ከእርሱ ጋራ ከሀገር ወደ ሀገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃቡን፣ ጥሙን፣ ችግሩን፣ ሐዘኑን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ። ጥፋትን አይደለ ይቅርታን አሳስቢ። መዓትን አይደለ ምህረትን አሳስቢ። ለጻድቃን አይደለ ለኃጥአን አሳስቢ። ለንጹሃን አይደለ ለተዳደፉት አሳስቢ የሚለው በቅዳሴ ላይ እንዲህ ያለ ጸሎት የሚያቀርበው ካህኑ ለምን መከራዋን ደርሶባታል። በሄሮድስ በአይሁዳውያን ዘንድ የደረሰባትን መከራ መራብ፣ መጠማቷን፣ መሰደዷን እያሰበ ካህኑ ምልጃን ታቀርብ ዘንድ በቅዳሴ ስርዓት ላይ ቅዳሴ ማርያም ላይ ይሄንን ክፍል ያነሳዋል። ስለዚህ ይሄንን ስንናገር ይጣላቸው ዘንድ በጥፋቱ በክፉ ግብሩ ጸና ተብሎ ነው የሚተረጎመው። ኦኬ፣ በክፉ ግብሩ ጸና። እሺ እንቀጥል እዛው ክፍል ላይ። ስለዚህ ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አንድም ደግሞ ሴት የተባለችው ማናት? ቤተክርስቲያን በቤተክርስቲያን ልጆች ላይ እጅ ሊጭን ዲያብሎስ ጸና፣ በክፋቱ ጸና። ክርስቶስን በመሰሉ በትምህርቱ በተመላለሱ ክርስቲያኖች ላይ መከራ ያጸና ዘንድ ዲያብሎስ በክፋቱ ጸና ተብሎ ይተረጎማል። ግልጽ ነው አይደለ? ግልጽ ነው። በደንብ እየተረዳችሁ ነው። ምንም የሚያስቸኩለን ነገር የለም። ምዕራፍ 12 በደንብ አውቃችሁ እንድትሄዱ ነው የምፈልገው። አዎ እሺ እንቀጥላለን ማለት ነው። እዚህ ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። እሺ ልትወልድ ባላት ሴት ፊት ቆመ። ማንን ነው የምትወልደው? ኢየሱስ ክርስቶስን፣ ካለመኖር ወደ መኖር ያመጣንን ኦኬ ቤዛ ሆኖ እኔና እናንተን ያዳነው
ኢየሱስ ክርስቶስን የዓለሙን ንጉስ የነገስታት ንጉስ የጌቶች ጌታ ብለን ምንጠራውን ኢየሱስ ክርስቶስን ነው እቺ ሴት የወለደችው። ኦኬ እቺ ሴት የወለደችው በእርሱ ፊት መቆሙ በእርሱ ላይም መከራ በመጫን መጽናቱን ነው የሚናገረው። ይሄን ደግሞ ቅዱስ ጳውሎስ ይነግረናል። ቅዱስ ጳውሎስ በተሰሎንቄ መጽሐፉ ላይ በደንብ ስሙኝ። አንደኛ ተሰሎንቄ እንመለስ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 5 ላይ ይሄንን ያሰፍራል። ለምትጽፉ ሰዎች አንደኛ ተሰሎንቄ ምዕራፍ 2 ቁጥር 5 ይኸው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ይቅርታ፣ ይኸው ከቁጥር 14 ጀምሮ ላንብብላችሁ። እናንተ ወንድሞች ሆይ ይላል በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና አለ። እነርሱ ከአይሁድ መከራ እንደተቀበሉ ምን እንደተቀበሉ? መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና። እነዚያም አለ አሁን አይሁዳውያንን ነው የሚናገረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ወራት መከራ ተቀብሏል። ከማን? ከክፉ አይሁዳውያን። መጽሐፍ ቅዱስ ክፉ አይሁዳውያን በክፉ አይሁዳውያን በኃጢአተኛ እጅ ይላቸው። ኃጢአተኛ እጅ ደግሞ የሚለው ሮማውያንን ነው። በአይሁዳውያንና በሮማውያን እጅ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ተቀብሏል። ስለዚህ ቅዱስ ጳውሎስ የተሰሎንቄ ምዕመናንን ያንን እያሳሰባቸው ምን ይላቸዋል? እነዚያም ጌታን ኢየሱስ ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ አለ። እነዚያ ያለው አይሁዳውያንን ነው። እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ ይላል። ሰዎችን ሁሉ ምን ይላሉ? ይቃወማሉ። ስለዚህ እናንተ የተሰሎንቄ መልእክቱን ሲጽፍ ተሰሎንቄ ምዕመናን በመከራ ውስጥ እያለፉ ነበር። ስለዚህ እናንተ በመከራ ውስጥ እንደምታልፉ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይም ነቢያቱም ላይም መከራ ጭነዋል። አይሁዳውያን መከራ እንደተጫነባቸው እናንተም መከራ እንደጫኑ በክርስቶስና በነቢያቱ እርሱን በተከተሉት ላይ እናንተ ላይም እርሱን በማመናችሁ መከራ ተጭኖባችኋል እያለ ነው። ለዛ ነው እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀበላችኋልና እነዚያም ጌታን ኢየሱስ ደግሞ ገደሉ። አያችሁ አይደለ? እነዚያ ጌታ ኢየሱስን ገደሉ። እነማን? አይሁዳውያን። ከዛስ ነቢያትንም እኛንም ሐዋርያትንም አሳደዱ፣ ቤተክርስቲያንን አሳደዱ። እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ። ለምን? እነሱ አባታቸው ማን ነውና ነው? ዲያብሎስ። ሴት ልጅ ልትወልድ ባላት ሴት ፊት የቆመው ዘንዶ የሱ ስራ ፈጻሚዎች ናቸው። ስለዚህ ዘንዶ ሲል ሴቲቱን አንድም እናታችን ቅድስት ድንግል ማርያምን መቤታችንን ከቤተክርስቲያን ለይተን አናያትም። ቤተክርስቲያንን ማሳደዱን ለመግለጽ ነው። ሁልጊዜ ደግሞ መቆሙ ሁልጊዜ ጸንቶ በዚህ ክፉ ግብሩ ጸንቶ የሚቀጥል ነው። የዛሬ 2000 ዓመት ጌታን እንዳሳደደ በእርሱ ያመኑት እንዳሳደደ መከራ እንደጫነ አሁንም በእርሱ የሚያምኑትን መከራ እየጫነ ማለትም እያሳደደ ዘመኑ ያልፋል ማለት ነው። ሁል ጊዜ ቀጥ ያለ ሐሳብ ነው ያለው። መቆሙ የማይለወጥ መሆኑ ነው። የሰይጣን ልብ የማይለወጥ ኦኬ፣ የሰይጣን ልብ ስላችሁ ሐሳቡ መልካም የሚሆን አይደለም። ሁል ጊዜ ክፉ ነው። ሁል ጊዜ ማሳደድ ነው። ሁል ጊዜ ክፋት ነው። ሁል ጊዜ መግደል ነው። ሁል ጊዜ ጥፋት ነው ሲል ነው ቆመ የሚለው። ጸንቶ ቆመ በቃ። ለዚህ ነው ዘንዶን ሴቲቱ በወለደች ጊዜ ማን ነው ያ ሕፃን? ኢየሱስ ክርስቶስ። ስለዚህ ቤተክርስቲያን መቤታችን ከቤተክርስቲያን ከመቤታችን የተወለደውን የተገኘውን ኢየሱስ ክርስቶስን ለማሳደድ ሁል ጊዜ ዲያብሎስ ምን ያደርጋል?
ይቆማል። ሐሳብ አይለወጥም። ሁል ጊዜ ክፉ ነው፣ ሁል ጊዜ መጥፎ ሐሳብ ነው ያለው፣ ሁል ጊዜ ማሳደድ ነው፣ ሁል ጊዜ መግደል ነው። ለዛ ነው ቅዱስ ጳውሎስ በመልእክቱ ለተሰሎንቄ ክርስቲያኖች እነዚያ ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ፣ በዘመን ቤተክርስቲያንን ያሳድዳል፣ የክርስቶስ የሆኑትም ያሳድዳል፣ በዚህ ክፉ ግብሩ ጸንቶ ቆሟል ይላሉ አባቶቻችን። ግልጽ ነው። ቁጥር 4 ክርስቲያኖች በደንብ እየገባችሁ ነው? ደጋግመን የምናነሳው በደንብ እንድትረዱ ስለምፈልግ ነው። ግልጽ ነው። ስለዚህ ቆመ ሲል ምን ተብሎ ይተረጎማል ማለት ነው? በሐሳዊው መሲህ አድሮ መምህራን ምእመናን በትምህርት በወለዱ ጊዜ፣ ቤተክርስቲያን በትምህርት በወለደች ጊዜ፣ ምእመናን ምግባር ሃይማኖት ገንዘብ ባደረጉ ጊዜ፣ ክርስቶስን በመሰሉ ጊዜ ምን ይላቸዋል? ይጣላቸው ዘንድ ሔዋንን ባሳተበት በጥንት ክፋቱ ምን አሉ አባቶቻችን? ጸና። በቃ ስለዚህ በጥንት ክፋቱ ጸና። ቆመ ሲባል በጥንት ክፋቱ ጸና። ማንን እያሳደደ? ቤተክርስቲያንን እያሳደደ። ማንን እያሳደደ? እናታችን ቅድስት ድንግል ማርያምን እያሳደደ። ማንን እያሳደደ? ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያቱን እያሳደደ በጥንት ክፋቱ ጸና። እሺ እንቀጥል። ራዕየ ዮሐንስን ምዕራፍ 12 ሆነ ሌሎችንም ምዕራፎች እንዲህ ነው በደንብ እስኪገባችሁ ድረስ እንደው የፈለገ ጊዜ ይውሰድ ይሄ መጽሐፍ እንደው ራስጌ ላይ የሚቀመጥበት ዘመን ያበቃል። በደንብ መማር አለባችሁ። ቤተክርስቲያን እንድታውቁላት ነው የምትፈልገው። እሺ እንቀጥል። ቁጥር 5 አሕዛብንም ሁሉ እውነት ነው። ይሄው ዛሬም ባለችው ቤተክርስቲያን እያሳደደ ነው ያለው ዲያብሎስ። የዛሬ 2000 ዓመትም ክርስቶስን ጻድቃን ሰማዕታቱ ላይ መከራ እንደጫነ ይሄው ዛሬም በሐዋርያዊት በሆነችው ቤተክርስቲያን ላይ መከራ እየጫነ ነው። ልጆቿን እየገደለ ልጆቿን እያሳደደ በእምነት ያልበረቱትን ደግሞ ምን ያደርጋል? እያሳተ በትምህርት እያሳተ ወደ ምንፍቅናው ይወስዳል። በግብር መጥፎ ግብር እንዲላበሱ እያደረገ በዘፈን በኃጢያቱ በምኑ እያደረገ ከእግዚአብሔር እንዲርቁ ያሳድዳል። ዛሬም ድረስ ምን ብሎ ቆሟል? ጸንቶ ቆሟል። ቅዱስ በራዕየ ዮሐንስ ምዕራፍ 12 ላይ ቆመ ያለው ቃል ዘላለማዊ ነው። በቃ ሁሌ ነው የሚቆመው። ክፉ ዲያብሎስ ሁሌ ነው የሚቆመው ቤተክርስቲያንን ለማሳደድ። በጥንት በደሉ ከሔዋን ጀምሮ እስካሁን ድረስ እንደቆመ ነው። ይሄው እሺ ቁጥር 5 ላይ አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ማን? ኢየሱስ ክርስቶስ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የሚናገረው ይሄ ክፍል ላይ። ማንነት የወለደችው? እናታችን ቅድስት ድንግል ማርያም። ማንን ወለደች? ኢየሱስ ክርስቶስን ወለደች። እርሱ ማን ነው? እርሱ ንጉስ ነው። ኦኬ፣ እርሱ ገዢ ነው። እርሱ አልፋና ኦሜጋ ነው። የአሕዛብም የሕዝብም አምላክ ገዢ ማን ነው? ኢየሱስ ክርስቶስ። እርሱን ምን አለች? ወለደች። ከዛ አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ይሄ ልጅ ማን ነው? ኢየሱስ ክርስቶስ ነው። እሺ እንድትይዙ ፈልጋለሁ። ልጇም ግን ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ምን ማለት ነው? ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ምን ማለት ነው? ትርጓሜውን እናያለን። በሁለት አንድም
ከዲያብሎስ መሸሹን ይገልጻል። ዲያብሎስ መሸነፉን ይገልጻል። ልጇ ወደ እግዚአብሔር ተነጠቀ ሲል ይላሉ አንዳንድ አባቶች ከዚህ ዓለም ገዢ ተሰወረ ማለት ነው ብለው ተርጉሞ አስቀምጦታል። ከዲያብሎስ ማለት ነው። ከዚህ ዓለም ገዢ ዲያብሎስ ተሰወረ ማለት ነው። ኦኬ አንድም ደግሞ ስራውን ጨርሶ የዓለም ቤዛ ሆኖ ወደ ማረጉን ይገልጻል። የሉቃስ ወንጌል ምዕራፍ 24 ላይ እና ሐዋርያት ሥራ ምዕራፍ 1 ላይ ያለውን ክፍል እንመለከተዋለን። ሉቃስ 24 እና ሐዋርያት ሥራ ምዕራፍ 1 ከቁጥር 8 እስከ 9። ስለዚህ ልጇ ወደ እግዚአብሔር ተነጠቀ ሲል ከዚህ ዓለም ገዢ ዲያብሎስ ተሰወረ፣ ድል አደረገው፣ አሸነፈው። ዲያብሎስ ተሸነፈ በማን? በኢየሱስ ክርስቶስ። ያንን ሐሳብ ይገልጻል። አንድምታ ትርጓሜያችንን እንመልከት። ብላቴናውም ይላል ኦኬ ብላቴናው የተባለው ኢየሱስ ክርስቶስ ነጥቀው ወደ እግዚአብሔር ወደ መንበሩ አደረሱት። በተወደደ በጽኑ ስልጣን የሚጠብቃቸው መምህራን ምዕመናን ወደ ገዳም ሸሽተው ሄዱ ይላል። እሱን በቀጣይ ቨርስ ላይ በደንብ በስፋት አብራርተን እናየዋለን። ግን እርገቱን የሚናገር ነው፣ ማረጉን የሚናገር ነው። አንድም ዲያብሎስን ድል አድርጎ ከዲያብሎስ መሸሹን የሚናገር ነው። የመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ላይ እና ሐዋርያት ሥራ ምዕራፍ 1 ላይ በስፋት ይሄንን ያነሳል። ሉቃስ 24 ከቁጥር 51 እስከ 53 ያለውን ክፍል እንመልከት። ይሄው ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ሐዋርያት ዘውትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ። ሞትን ድል አደረገ ኢየሱስ ክርስቶስ። ሞትን ድል አድርጎ ዲያብሎስን ድል አድርጎ ዲያብሎስን አሸንፎ ምን አለ? ወደ ሰማይ አረገ። የዲያብሎስን ሽንፈት እያበሰረልን ነው። የዲያብሎስን ሽንፈት እያበሰረልን ነው። ሐዋርያት ሥራ ምዕራፍ 1 ላይ ስትመጡ ይሄንን ሐሳብ በስፋት ታዩታላችሁ። ቴዎፍሎስ ለተባለው ሰው ሉቃስ፣ በነገራችን ላይ ሉቃስ ወንጌልና ሐዋርያት ሥራ ያው ቅዱስ ሉቃስ እንደጻፈው ይነገራል። ሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 8 ጀምራችሁ ስታነቡ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ካለ በኋላ ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ምን ይላል? ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ምን ማለት ነው? መጽሐፍ ቅዱስ የሰንበት መንገድ ያህል የራቀ ነው ሲል እስራኤላውያን አይሁዳውያን በሰንበት ብዙ መንገድ አይሄዱም፣ ብዙ ሩቅ መንገድ አይሄዱም። ስለዚህ የተራመዱት ቅርብ መሆኑን ለመግለጽ ነው የሰንበት መንገድ ያህል የራቀ ነው የተባለው። ኤኒዌይስ እንመለስ። ራዕየ ዮሐንስ ምዕራፍ 12 ላይ እንመለስ። ራዕየ ዮሐንስ ምዕራፍ 12 ስለዚህ ቁጥር 5 ላይ ያለነው ልጇም ወደ እግዚአብሔር ዙፋን ተነጠቀ ሲል ዲያብሎስን ድል አድርጎ ሞትን ድል አድርጎ አረገ። ዲያብሎስ ተሸነፈ፣ ከዲያብሎስ ተሰወረ እያሉ ሊቃውንት ቤተክርስቲያን ይተረጉሙታል። ኦኬ በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ እኛም በእርሱ ያመንን በእርሱ ኃይል በደንብ ስሙኝ እዚህ ጋር በማን ኃይል? በእርሱ ኃይል፣ በእግዚአብሔር ኃይል እኛም ነገ ሞትን ድል አድርገን እንነሳለን ክርስቲያኖች። ይሄ ተስፋችን ነው። ይሄ ተስፋችን ነው። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ ምንድነው ያለው ስለ ትንሣኤ ሲናገር? እንመለስ። ክርስቶስ ኢየሱስ ከሙታን ባይነሳ ኖሮ እሺ
ወንድሞች ሆይ ብሎ ይጀምራል። ቁጥር 15 ከቁጥር 1 ጀምሬ ነው ማለት ምዕራፍ 15 ቁጥር 1 ጀምሬ ነው ማለት ነው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ ተቀበረም ካለ በኋላ ስሙ መጽሐፍም እንደሚል በሶስተኛው ቀን ምን አለ? ተነሳ። ኦኬ። ከዛስ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያ በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንሰነኝና የእግዚአብሔር ቤተክርስቲያንን ስላሳደርኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁሉም ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ ካለ በኋላ ቁጥር 12 ላይ ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞ ክርስቶስ አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአት አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን አለ። አሁን ምን እያለ ነው ቅዱስ ጳውሎስ? ክርስቶስ ከሙታን ባይነሳ ኖሮ እምነታችን ሁሉ ነገር ስብከታችን ሁሉ ከንቱ ነው። ግን ክርስቶስ ምን ሆኗል አለ። አሁን ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ምን ብሏል? ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ምን ይሆናሉ? ሕያዋን ይሆናሉ። ስለዚህ የክርስቶስ ሞትን ድል አድርጎ መነሳት የኔና የናንተ ተስፋ ነው። ያንን ነው ራዕየ ዮሐንስ ምዕራፍ 12 ላይ የምናየው። ኦኬ፣ ተነስቷል። ማን? ኢየሱስ ክርስቶስ ዲያብሎስን ድል አድርጎ ሞትን ድል አድርጎ ተነሳ። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ፣ ከዲያብሎስ ሸሸ፣ ዲያብሎስን ድል አደረገው። ኦኬ፣ አረገ። እኛም ነገ በክብር እንደምንገለጥ አስረግጦ የሚናገር የተስፋ ቃል ነው። ኦኬ፣ የተስፋ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ ስንል እርሱ በአባቱ ፈቃድ በአባቱ በአብ ፈቃድ በባህሪ ሕይወቱ በመንፈስ ቅዱስ በራሱ ፈቃድ ተነሳ ነው የምንለው። እሺ፣ ይሄንን ማወቅም ደግሞ ያስፈልጋል። ኦኬ፣ ይሄ መጽሐፍ ለዚህ ደግሞ መጽሐፍ መረጃ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እንደተነሳ በስልጣኑ እንደተነሳ ራሱ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 2 ላይ እንዲህ ሲል ያስቀምጥልናል። ዮሐንስ ወንጌል ምዕራፍ 2 ይኸው ከቁጥር 19 ጀምሬ ላንብብላችሁ። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። እሱ የሚያወራው ቤተ መቅደስ እያለ የሚያወራው ስለ ሰውነቱ ነው። ስለዚህ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። አሁን ሉክ አይሁዳውያን ምን እንዳሉት። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር። እነሱ ይህ ቤተ መቅደስ የሚሉት የሰለሞንን ነው። ይህ የሰለሞን ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። ኦኬ፣ እርሱ ግን ይላል ክርስቶስ ስለ ሰውነቱ ቤተ መቅደስ ይለበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡ፣ መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። ስለዚህ ቤተክርስቲያናችን በእግዚአብሔር አብ ፈቃድ፣ በእግዚአብሔር ወልድ ፈቃድ፣ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ እንደተነሳ ታስተምራለች። እኛ ግን ነገ ከሙታን መካከል ሞትን ድል አድርገን ብንነሳ በማን ኃይል ፈቃድ ነው? በእግዚአብሔር ኃይል ፈቃድ ነው። ይሄንንም ማወቅና
መረዳት ያስፈልጋል። ለዚህ ነው አባቶቻችን መምህራን ምዕመናን ይቅርታ ብላቴናውን ነጥቀው ወደ እግዚአብሔር ወደ መንበሩ አደረሱት በተወደደ በጽኑ ስልጣን የሚጠብቃቸው ያሉ ማረጉን ለመግለጽ የተነገረ ክፍል እንደሆነ ራዕየ ዮሐንስ ምዕራፍ 12 ላይ ያለውን አንስተው ያሉና ራዕየ ዮሐንስ ምዕራፍ 12 ቁጥር 5 በዚህ ነው የምንመለከተው። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ልጇ የተባለ ማን ነው? ኢየሱስ ክርስቶስ። ልጇ የተባለ ማን ነው? ኢየሱስ ክርስቶስ። ይሄንን ማወቅ ያስፈልጋል። ተነጠቀ ሲል ምን ማለት ነው? አባቶች ምን ብሎ ተርጉሞታል? ከዲያብሎስ ተሰወረ። እርገቱን ይናገራሉ። እሺ ግልጽ ነው አይደለ? እሺ ከዚህ በኋላ የምናየው ቁጥር 6 ነው። አሁን እዚህ ላይ ከቁጥር 6 ጀምሮ ቁጥር 5 እና ቁጥር 4 እና ቁጥር 5 በደንብ ተረድታችኋል ክርስቲያኖች? በደንብ ተረድታችኋል? ተው በኋላ በደንብ እንድትረዱ ገብቷችኋል አይደለ? ኦኬ እሺ አሁን ቁጥር 6 ነው የምንጀምረው ማለት ነው። ቁጥር 6 ላይ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ቁጥር 6 ላይ ከቁጥር 6 ማለት ነው። ስንት ሰዓት ነው አሁን? ቴንኪው ማርሸትዬ። ሴቲቱም መቼም አሁን ሴቲቱ ማን እንደሆነች ስላየን እዛ አናበቃም። አንድም ቤተክርስቲያን አንድም እመቤታችን። እሺ ሴቲቱ 1260 ቀን 1260 ቀናት በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። አሁን እዚህ ጋር ይሄንን ቁጥር 6ን ለመፍታት 3 ነጥቦች ማወቅ መረዳት ያስፈልጋል። አንደኛ ሴቲቱ ማናት? እስካሁን ስትማሩ የነበራችሁ። ሁለተኛ 1260 ቀናት የተባሉ which is 42 ወራት ማለት ነው አይደለ? 42 ወራት ይመጣል። እንደዛ አይደለ? እስቲ ቼክ ላድርግ ካልኩሌተር ላይ just በደንብ እርግጠኛ ለመሆን 42 ወር አይደለ? 42 በ30 1260። እሺ እቺን እንዳትረሱ። አሁን ለዛሬ የምትይዙልኝን ረቡዕ ዕለት ከቁጥር 6 ኦልሞስት እግዚአብሔር ከረዳን እስከ 13 ያለውን እንጨርሳለን። ግን ዛሬ እቺን ለነዚህ ነው ያሉ። ሴቲቱም 1260 ቀን 1260 ቀን 42 ወር ነው። 42 ወር መሆኑን እንድትይዙልኝ ፈልጋለሁ። ቀደም ቼክ አድርገናል። 42 ወር 1260 ቀን በዚያ እንዲመግቧት። እነማን ናቸው የሚመግቧት? ምንድነው የምትመገበው? እሱንም እናያለን። በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በረሃ የተባለ ምንድነው? ለምን ወደ በረሃ ሸሸች የሚለውን እናያለን። ኦኬ የሚለውን እናያለን። ከዛ በኋላ ቁጥር 7 በሰማይ ሰልፍ ሆነ፣ ሚካኤል መላእክቱ ዘንዶን ተዋጉ እያልን የምንቀጥል ይሆናል። እዚህ ላይ እናቁም። ቁጥር 6 ላይ እናቁም። እዚህ ቁጥር 6 ላይ እናቁም። ዛሬ ያው መጀመሪያም ቀን ስለሆነ ሰላም ስንባባል ትንሽ ስለቆየን መሽቷል። አሁን እንዲደክሟችሁ አይደለም ይሄን መማር ያለብን። ምክንያቱም በጣም very important የሆነ ክፍል ነው ቁጥር 6 ከቁጥር 6 በጣም ይሄንን ሐሳብ ብዙ ሰዎች በተለየ መልኩ ሲተረጉሙ ምዕመናንን
ሲያስቱ የቤተክርስቲያንን ትምህርት ሳይገልጡ ሲናገሩ ይታያልና ይሄ ምዕራፍ 12 ምዕራፍ 13 666 የተለያየ ነገር ነው የሚነገረው። ስለዚህ ተጠንቅቃችሁ ማወቅ መረዳት አለባችሁ። ስለዚህ ከቁጥር 6 ነው የምንጀምረው ረቡዕ ዕለት ማለት ነው። ኦኬ ከዛ በፊት ግን 1260 42 ወራት መሆኑን ያዙልኝ። ከዛ እንቀጥላለን ማለት ነው። ቁጥር 6 እስከ 13 ያለውን ረቡዕን ጨርሳለን። ኦኬ ከቁጥር 6 ብዙ ጊዜ ነው እዚህ ቁጥር 6 ላይ በደንብ አድርገን እናየዋለን። ጊዜ ይፈልገናል። ስለዚህ ጊዜ አሁን መጀመር አልፈለኩም በደንብ እንድትረዱት ስለምፈልግ። ከዛ ከቁጥር 7 እስከ 13 ያለውን 6ን ጨምሮ ረቡዕን ጨርሳለን። ከዛ ዓርብ ዕለት በቃ ከቁጥር 14 እስከ 17 ያለውን ጨርሰን 13 ላይ እንሄዳለን ማለት ነው። ምዕራፍ 13ን እንጀምራለን። አሁን ምዕራፍ 13 ላይ 666 የሚለውን ቁጥር 666 ነው ይላል። ቁጥር 18 ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው። ይሄ ቁጥር በቤተክርስቲያናችን ትምህርት በቀደሙት የቤተክርስቲያን ኤንሸንት ፋዘርስ የቀደሙት የቤተክርስቲያን አባቶች ምን ብለው ተርጉመዋል፣ ምን ብለው አስተምረዋል የሚለውን እንመለከታለን ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን። ዛሬ እንግዲህ እቺ ሴት ማናት የሚለውን አይተናል። የወለደችው ልጅ ማን ነው የሚለውን አይተናል። ለምንድነው በሷ ፊት ቆመ የሚለውን አይተናል። ቆመ የሚለው ምንን ይገልጻል የሚለውን አይተናል። ወደ ዙፋኑ ተነጠቀ ማለት ምን ማለት ነው የሚለውን አይተናል። እንግዲህ እግዚአብሔር አምላክ እየረዳን ረቡዕ ዕለት ደግሞ ቀጣዩን ክፍል እንመለከታለን ማለት ነው። ሁላችሁንም እጅግ አድርጌ አመሰግናለሁ። ቀሲስዬ ዲያቆን ተቀበሉ። ቀሲስዬ አሉ አይደለ? አለው ላይክ ወንጌል ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ለመምህራችን ለላይክ ወንጌል ቃለ ሕይወትን ያሰማልን፣ ረጅም እድሜና ጤናን ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጤና ይጠብቅልን። አሜን። እጅግ ከረጅም ጊዜ በኋላ ተናፍቀው ነበረ። ግሩም ትምህርት ነው ያስተማሩን። ያው ሰዓቱን መጀመሪያ በብዙ ሀሳቦች እንትን ስላልነው አጠረ እንጂ በጣም በቃ የሚጣፍጥ ትምህርት ነው ሲያስተምሩን የቆዩት። እግዚአብሔር አምላክ በእድሜ በጤና ይጠብቅልን። ላይክ ወንጌል አሜን። አባታችን አሜን። እግዚአብሔር አምላክ ያክብርልኝ። አሜን። ላይክ ወንጌል እግዚአብሔር እድሜና ጤና ይስጦት። ፍጻሜውን ሲያምር ነውና ደስ የሚለው ፍጻሜውን ደግሞ ያሳየን። የዚህን የራእየ ዮሐንስን ፍጻሜ